እዛን لا جناح عليهن በነብዩ ሴቶች ላይ ጭንቅ የለባቸውም ኃጢያት የለባቸውም في آبائهن ከአባቶቻቸው ጋር ሆነው አንድ ላይ ቢቀመጡ ተገልጠው ولا أبنائهن ከወንድ ልጆቻቸው ጋር ولا إخوانهن أبنائهن ከወንድ ልጆቻቸው ጋር ልጅ የገቡት እንደነ ኡሙ ሰለማ ማለት ነው ولا أبنائهن ولا إخوانهن ከወንድሞቻቸው ጋር ቢቀማመጡ ولا أبناء إخوانهن ከወንድሞቻቸው ወንድ ልጆች ጋር ቢቀማመጡ ولا أبناء أخواتهن ከእህቶቻቸው ወንድ ልጆች ጋር ቢቀማመጡ ولا نسائهن ከሴቶቻቸው ጋር ከሙስሊም ሴቶች ጋር ተገልጠው ቢቀመጡ ولا ما ملكت أيمانهن ቀኝ እጆቻቸው ከጨበጧቸው አገልጋይ ባሮች ጋር እንደዚሁ ወተቂን الله አላህን ፍሩ እናንተ ሴቶች ሆይ ان الله كان على كل شيء شهيدا አላህን በሁሉ ነገር ላይ መካሪ ሆነ ተመልካች ተቆጣጣሪ ሆነ ان الله وملائكته اللهنا ملائكته يصلون على النبي በመልእክተኛው ላይ ሰላዋትን ያወርዳሉ አላህ እዝነቱን በረከቱን ሰላሙን ያወርዳል መላእክቱ ደግሞ በነብዩ ላይ እንደዚሁ አላህ እዝነቱን በረከቱን ሰላሙን እንዲያወርዱ ይጠይቃሉ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ሰሉ ዐለይሂ በመልእክተኛው ላይ እዝነትን አውርዱ የአላህን እዝነት ጠይቁ ወሰሊሙ ተስሊማ በመልእክተኛው ላይ ሰላምታን መጠየቅን ጠይቁ ሰላምታን ማውረድን አውርዱ ይሄ ማለት اللهم صل وسلم وبارك على محمد عندنا صلاة إبراهيمية اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد إن العالم الذي صلي عليه مالت إذنتهن أورد بركتهن أورد مالكم سلامهن أورد ለዚህ በቀብራቸው ላይ ሳሉ የአላህ እዝነት ይውረድባቸው በረከት ይውረድባቸው በቀብር ውስጥ ሳሉ የአላህ ሰላም ይውረድባቸው ከቀብር በተነሱም ጊዜ የአላህ እዝነት በረከቱ ሰላሙ ይውረድባቸው ብለን እንላለን አላህ ጀለ ወተዓላ በነብያት ላይ ሰላምታን የሚያወርድ መሆኑን ተናግሯል ወሰላሙን ዐለል ሙርሰሊን والحمدلله رب العالمين ይላል ሰላምታ በመልእክተኞች ላይ ይስፈን ይላል በሱረቱ አነምል ላይ አላህ ጀለ ወተዓላ እንደሚናገረው ወሰላሙን ዐላ ኢባዲሂ الذين اصطفى አላህ በመረጣቸው ባሮች ላይ ሰላም የሰፈነ ይሁን ይሄ ማለት ምንድነው በህይወት ቆይታቸው አላህ ከሚጠላው ነገር የራቁ ናቸው ለዚህ አላቶች ቢፈነክቷቸው ቢያደሟቸው ያ እነሱን ደረጃ ይጨምራል እንጂ አይቀንስም አላህ የሚጠላው ነገር ምንድነው ወንጀልን የሱን ፍላጎት መቃወምን ይሄንን ነው ከዚህ ደግሞ አላህ ነብያትን ጠብቋቸዋል ነብያት በቀብራቸው ሰላም ናቸው አካላቸው አይበጠብጥም የቂያማ ዕለት ሰላም ናቸው ስለዚህ ብስራትን ሌት ተቀን ብስራት ወደነሱ የሚደርስ ነው እና በነብዩ ሰለላሁ ዐለይሂ ወሰለም ላይ ስማቸው ሲጠራ ሰላዋትን እናወርዳለን ስሜ ተጠርቶ በኔ ላይ ሰላዋትን የማያወርድ ሰው ከፍስታሞች ሁሉ የመጀመሪያው ነው በኔ ላይ ሰላዋትን አውርዱ አላህ በዛች አስር ሰላዋትን በእናንተ ላይ ያወርዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ اللهم صل وسلم وبارك على محمد وعلى ال محمد ان الذين يؤذون الله ورسوله እነኛ አላህና መልእክተኛውን የሚያስቸግሩ በምንድነው አላህና መልእክተኛውን የሚያስቸግሩት بالقول او الفعل መልእክተኛውን እብድነህ በማለት መልእክተኛውን ውሸታም ነው በማለት መልእክተኛውን ባለቅኔ ነው በማለት መልእክተኛውን ድግምተኛ ነው በማለት አላህን በምን አዛ ያደርጋሉ የሱቡን ኢብኑ አደም የአደም ልጅ ተድበኛል ይላል አላህ ጀለ ወተዓላ ለዚህ አላህ ልጅ አለው ማለት አላህ በሰዎች ንግግር ክብሩ አይጎድፍም ይሄ ግን አላህን አዛ ማድረግ ነው
አላህ ከፍጥረታቱ መካከል አጋሮች አሉት ማለት ይሄ አላህን አዛ ማድረግ ነው። አላህ ከቀብር ሰዎችን አይቀሰቅስም ማለት የአላህን ችሎታ ማጉደፍ ነው። ስለዚህ ኢነ الذين يؤذون الله ورسوله እነኛ አላህና መልእክተኛውን የሚያስቸግሩ ማለት በንግግርም በተግባርም لعنهم الله في الدنيا والآخرة በዱንያም በአኺራም አላህ ረገማቸው አይ ጠረደሁም عن رحمته ከእዝነቱ አራቃቸው وأعد لهم عذابا مهينا አዋራጅ የሆነ ቅጣትንም አላህ አዘጋጀላቸው። والذين يؤذون المؤمنين እነኛ አማኞችን የሚያስቸግሩ والمؤمنات ሴት አማኞችንም ስማቸውን በማጉደፍ ልክ المؤمنين በغزوة بني المصطلق እንዳሳለፍነው ما رأينا مثل قرائنا هؤلاء እንደነኚህ የኛ ቁራዎች አላየንም በምን ሲባል በጣም የሚበሉ ጎዳሞች እንደገና ደግሞ ንግግራቸው በውሸት የተሞላ ወአጅበኑ እንደልቃ ጠላትን ሲገናኙ ደግሞ ፈሪ ቡካታሞች እንደነሱ አላየንም ብለው ይሄንን በአማኞች ላይ ለጥፈዋል። በአብዱላህ በሰፍዋን ኢብኑ ሙዓጥልና በአኢሻ ረዲየላሁ ዐንሃ ላይ አብዱላህ ኢብኑ ኡበይ ኢብኑ ሰሉል የመራው ሲሆን የቀጣጠፉትን ቅጥፈት በሱረቱ ኑር ላይ አይተናል። በእንዲና በእንዲህ መሰል እነኛ ወንድ አማኞችና ሴት አማኞችን የሚያስቸግሩ ቢገይሪ መክተሰቡ ባልሰሩት ወንጀል ስማቸውን በማንሳት ስማቸውን በማጉደፍ የሚያስቸግሩ ፈቀድ ይህተመሉ ቡህታንን እነኚህ ሰዎች እብለትን ተሸከሙ ወይትመሙ ቢና እብለት ማለት አንድ ሰው ያልሰራውን ነገር ወደሱ ማስጠጋት መለጠፍ ነው፣ ቅጥፈት ነው። ወይትመሙ ቢና ግልጽ የሆነ ወንጀልንም ተሸከሙ እነሱ ይላል። ያ አዩሃ ነብዩ አንተ መልእክተኛ ሆይ ቁል ሊአዝዋጂከ ለሚስቶችህ በላቸው እዘዛቸው ወበናቲከ ለሴት ልጆችህ ወኒሳኢል ሙእሚኒን ለአማኞች ሴቶችም ሚስቶቻቸው ንገራቸው እዘዛቸው ዩድኒና ዐለይሂና በእነርሱ ላይ እንዲለቁ ወደታች ሚን ጀላቢቢሂና ከመከናነቢያቸው ከጅልባባቸው ይላል። ጅልባብ የሚባለው ካለባበሱ ከጭንቅላት አንስቶ አንገትን ጸጉርን ሸፍኖ አንገትን ሸፍኖ ትከሻን ሸፍኖ ወደታች የሚወርድ ይሄ ጅልባብ ይባላል። በዚህ ጅልባብ ላይ የሚደረብ ደግሞ ቂናዕ ይባላል። ቂናዕ ማለት ምንድነው? ኒቃብ ፈደለት عليها ቂናዕها ይሄ ቂናዕ የሚባለው ሙእሚኖች ሲጠቀሱ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ይቺ የሂጃብ አንቀጽ ከተወረደችበት ጊዜ ጀምሮ ጨዋ የሆኑ ሴቶች የሚታወቁት ከላይ አንስቶ ወደ ታች በሚወርድ ጅልባብና ፊታቸውን በሚሸፍኑበት ቂናዕ ነው። ይሄ መገለጫቸው ነው። ስለዚህ ኪታቡ ሲሞጠል እንደዚህ ነው። ፈደለት ቂናዓሃ ነው የሚለው። ስለዚህ መውጣት አሰበች፣ ከዛ በኋላ ከላይ ሽፋኗን ለቀቀችው ነው ይባላል። ስለዚህ ወደ ቤት ሲገቡ ይሄን ፊታቸው ላይ ያለውን እንዲህ ይገልጻሉ። ሴቶች ጋር ወደ ውጭ ሲወጡና አጅነቢ ሲመጣ ደግሞ ፈደለት ቂናዓሃ ይላል። ከላይ ወደ ታች መሸፈኛቸውን ያወርዱታል። ስለዚህ ከፀጉር አንስቶ እስከ ታች ያለው ጅልባብ ይባላል። ቀጥሎ ይሄን ፊት መሸፈኛ ደግሞ ቂናዕ ይባላል። እንዲህ ነው የሚናገረው ኪታቡ። ስለዚህ ይህ የሂጃብ አያ በተወረደችበት ጊዜ የመዲና ሴቶች መጋረጃን ሁሉ እየቀደዱ ነው የተከናነቡት። ስለዚህ አላህ እህቶቻችንን ይግጠማቸው፣ ለዚህ የሚመችን ነገር አላህ ይፍጠርላቸው። ስለዚህ ይሄ የጨዋነት መገለጫ ነው፣ እንመጣበታለን። እና ከመከናነቢያቸው ከላይ ወደ ታች ይልቀቁ። ዛሊከ ይህ አድና አዩዕረፍና ይሄ እንዲታወቁ ያደርጋል። ፈላ ዩዕዘይና እንደዚሁም እንዳይቸገሩ ያደርጋቸዋል። ይሄ የተባለበት ምክንያት
መዲና ላይ የመዲና ሴቶች ማታ በሚሆንበት ጊዜ ለሐጃቸው ይወጣሉ። አሁን እንደኛ ዘመን በቤት ውስጥ ሁሉ ነገር የተሰራ ህንጻ ማነጹ ራሱ በእንዲህ መልኩ የተደራጀ ስላልነበረ በጊዜው ደግሞ አላህ ነገርን መቼም ሳይደግፍ ይባላል ሌሊቱን ሽፋን ያደርገዋል። ወለይለ ሊባሳ ለኛ ነው የማይገባ ፓውዛ ባለበት የውጭ መብራት መብራት ባለበት በጊዜው በመሸ ጊዜ ለሐጃቸው ከቤት ይወጣሉ። ሴቶች ሲወጡ ሙናፊቆችና ፉታቅ ይባላሉ። ሙናፊቆችና ፉታቅ በዝሙት ፍላጎት ልባቸው የታመመ ወንጀለኞች የሚወጡ ሴቶችን ተከታትለው ይመለከቷቸው ነበር። ከዛም ጅልባብና ንቃብ ያደረጉትን እቺ ሁር ነች ይላሉ፣ በፍጹም አንደርስም ይላሉ። ባሮች ሲወጡ ደግሞ ይከታተሏቸዋል። ዩራዊዱሁና እነሱን ያባብሏቸዋል ለወንጀል። ይሄ መታወቂያቸው ነበር። ስለዚህ ተገላልጣ ከታየች ባሪያ ነው የምትባለው፣ ከተሸፋፈነች ደግሞ ሁር ነው የምትባለው። ከዛም አላህ ምን አለ? ይህ ሴቶች قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن እንዲታወቁ በጨዋነታቸው እንዲታወቁ በጥብቅነታቸው فلا يؤذين በሙናፊቆችና በፉሳቆች በወንጀለኞች እንዳይቸገሩ ይሄ የቀረበ ነው። وكان الله غفورا رحيما ከዚህ በፊት ላለፈው አላህ መሐሪና አዛኝ ሆነ ይላል። لئن لم ينتهي المنافقون اننا አስመሳዮች والذين في قلوبهم مرض እነኛም በልቦቻቸው ውስጥ የወንጀል ፍቅር ያለባቸው በሽታ ያለባቸው ወንጀለኞች والمرجفون في المدينة በመዲና ውስጥም ሽብርን የሚነዙ ሙርጂፍ ይባላል። ሽብር የሚነዛ አገር ተረጋግቶ መቆየቱ የማይመቸው እነኛ ከሚሰሩ ስራ የማይቆጠቡና የማይሰበሰቡ ከሆነ ለኑግሪየነከ ቢሂም በመጀመሪያ ደረጃ ገሌ በማለት ስሙን ዘርዝሮ በመስጠት ለኑግሪየነከ ቢሂም አንተን በእነሱ ላይ እናነሳሳሃለን፣ እንሾመሃለን፣ እናዘምትባቸዋለን አንተን ثم لا يجاورونك فيها ከዛንም በዚህ ስራቸው በዚህ መጥፎ ስራቸው በመዲና ውስጥ አንተን ተጎራርተው አይቆዩም ኢላ ቀሊላ ትንሽም ጊዜ እንጂ እስኪደረስባቸውና እስኪቀጡ ድረስ። እኚህ ሰዎች መልዑኒን የተረገሙ ሲሆኑ አይነማ ፍቅፉ ወንጀላቸው ከታወቀ በኋላ ማንነታቸው ከተለየ በኋላ አይነማ ፍቅፉ በተያዙበት ቦታ ሁሉ ኡኽዙ አይነማ ፍቅፉ ማለት እነሱ ተገኝተው በተያዙበት ቦታ ማለት ነው። ለዚህ አይነማ ፍቅፉ በተገኙበት ቦታ ሁሉ ኡኽዙ ይያዛሉ፣ ወቁትሉ ተቅቲላ መገደልንም ይገደላሉ። እነኚህ ዝሙት የሚፈልጉ የሙእሚኖችን ክብር የሚነካን ነገር የሚያናፍሱ መዲና እንዳትረጋጋ ረብሻን የሚረብሹ አስመሳዮችና ወንጀለኞችን ነው አላህ እንደሚለው። ስለዚህ ወንጀለኛን መቅጣት ሱነተ አላህ في الذين خلوا من قبل ከዚህ በፊት ባለፉ ትውልዶች ውስጥ ያለፈች የአላህ ፈለግ ሱና ነች። ወለን ተጂደ ለሱነቲ الله ተብዲላ ለአላህም ሱና ፈለግ ልዋጭን አታገኝላትም ይላል። يسألك الناس عن الساعة ሰዎች ስለ ሰዓቲቱ ስለ ቂያማ ይጠይቁሃል። ቁል ብለህ በል إنما علمها عند الله የሰዓቲቱ የቂያማ እውቀት መች እንደሆነ መከተቻዋ እነሆ እውቀቷ አላህ ዘንድ ነው። وما يدريك لعل الساعة تكون قريبا ሰዓቲቱ ቅርብ ብትሆን ምን አሳወቀህ ይላል። በእርግጥ ነብዩ ሰለላሁ ዐለይሂ ወሰለም እኔና ሰዓቲቱ እንዲና እንዲሆነን ተላክን ያሉት የመሃል ጣታቸውና ጠቋሚ ጣታቸውን እያሳዩ ከአደም አንስቶ እኔ ከተላኩበት እስከ ቂያማ ዕለት ከሱብህ እስከ መግሪብና ከመግሪብ
ማን ነው ከሱብህ እስከ ዐስርና ከዐስር እስከ መግሪብ እንዳለው አይነት ነው። ስለዚህ ያለፈው ዘመን ከሱብህ እስከ ዐስር ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት እስከ ቂያማ ድረስ ደግሞ ከዐስር እስከ መግሪብ ያለው ቀድር ነው እና ያለ ሰዓተ ተኩኑ ቀሪባ ምን አሳወቀ ሰዓቲቱ ቅርብ ልትሆን ይመቻል አለ። በእርግጥም ቅርብ ነች። اقتربت الساعة وانشق القمر ብሏል። ሰዓቲቱ ቀረበች ብሎ ጨረቃይቱም ተከፈለች ይላል። ያንን ሱረቱል ቀመር ላይ እናየዋለን። የቂያማ ምልክት የነብዩ ሰለላሁ ዐለይሂ ወሰለም መላክ ራሱ አንዱ የቂያማ ምልክት ነው። ለዓለ ሰዓተ ተኩኑ ቀሪባ በኒስቢ ማለት ነው በአንጻራዊ ሲነገር ኢነላህ እነሆ አላህ ለዐነ አልካፊሪነ ከሃዲዎችን አላህ ረገመ ከዝነቱ አራቀ ወአደ ለሁም ሰዒራ የነደደች የጋመች እሳትንም አላህ አዘጋጀላቸው ኻሊዲነ ፊሃ በውስጧ ዘውታሪዎች ሲሆኑ አበዳ ለመቼም ዘውታሪዎች ሲሆኑ ይኖራሉ ላ የጂዱነ ወልየን እነሱም ወዳጅን አያገኙም ወላ ነሲራ አጋዥንም አያገኙም መቼ ነው ይህ የውማ ትቀለቡ ውጁሁሁም ፊናር ዘርፉ ዘማን ይህም የሆነው የውመ ትቀለቡ ውጁሁሁም ፊቶቻቸው በሚገላበጡበት ዕለት ፊናሪ በእሳት ላይ የቁሉነ ብለው ይላሉ ያ ለይተና ለይት ማለት ምኞት ነው ዋ ምኞታችን አጣዕና አላህ ወአጣዕና ረሱላ አላህንና መልእክተኛውን ታዘን በነበረ አይ ምኞታችን ብለው ይላሉ ወቃሉ ይላሉ ለፍርድ በሚቀርቡ ዕለት ረበና ጌታችን ሆይ ኢና አጣዕና ሳደተና ወኩበራአና እኛ አለቆቻችንን ታላላቆቻችንን ታዘዝንና ፋደሉነ ሰቢላ ቀጥተኛውን መንገድ አሳቱን ረበና ጌታችን ሆይ አቲህም ضعفين من العذاب ከቅጣት ሁለት እጥፍን ስጣቸው እነሱ የካዱበት እኛን ያጠመሙበትን ወለعنهم لعنا كبيرا ታላቅ እርግማንንም እርገማቸው ጌታችን ሆይ በማለት ይጠይቃሉ ለኩልን ضعف ለእያንዳንዳችሁ እጥፍ ድርብ ቅጣት አለ ይባላል ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ላ ተኩኑ አትሁኑ ለመልእክተኛው ከለዚነ አዘው ሙሳ እንደነኛ ሙሳን እንዳስቸገሩት ሰዎችና ፈበራሁ الله مما قالوا አላህም ካሉት ነገር እንዳነጻው አትሁኑ ይህ ምንድነው ሙሳ አለይሂ ሰላም ወደ ተውሂድ በተጣሩበት ጊዜ በኑ እስራኤል ይሄ ሙሳ እኮ እንዲህ ብሎ የሚለው ይሄንን ተው ይሄን ስሩ ጣዖትን አድርግልን ብለው ነበር አላደርግላችሁም እኔ አላህ ነው ነፃ ያወጣችሁ ብለው ወደዚህ ይጣራሉ ሙሳ ከተለያዩ ወንጀሎች ሲከለክሏቸው በኑ እስራኤል ደግሞ ከነሱ መካከል ነኛ ነገረኞች ምን አሉ ሙሳ እኮ እንዲህ ባለ ወሬ እኛን የሚያጠምደው የራሱን ነውር እንዳናወራ ዘንድ ነው አለ ምን አለበት ነውር ደግሞ ሙሳ ሲባል ሙሳማ ተውት እኛ እዚህ ወንዝ ላይ ተቀላቅለን እርስ በርስ እየተያየን እንታጠባለን እሱ ደግሞ ከኛ ተነጥሎ እዛ ወንዝ የሚታጠበው ችግር ስላለበት ነው አሉ በኑ እስራኤል ወንዝ ወርደው አንዱ አንዱን አውረት እያየ አሁን የገጠር ሰው እንደው በኢማን ያለዘበው እንደሚያደርገው ማለት ነው ገጠር ያላችሁ ይሄን ታውቃላችሁና ሙሳ አለይሂ ሰላም ደግሞ አደብ አይደለምና ተነጥለው ወንዝ ሄደው ሰው ገላቸውን ይታጠባሉ ከዛ በኋላ ምን ብለው ነው የተወራባቸው ሙሳ የዘርፍሬው ከብልቱ የዘርፍሬውን የሚሸከመው እሱ እጅግ ያበጠና አስቀያሚ ስለሆነ ሰዎች እንዳያዩበት ነው ተነጥሎ ዛም ይታጠበዋል ይሄን የተወራ ነገር የግድ አይደለም ነው በማለት ማስረዳት ከባድ ስለሆነ አላህ ጀለ ወተዓላ ምንድነው ያደረጋቸው ሙሳ አለይሂ ሰላም አገር አማን ነው ብለው ወንዝ ወረዱና ልብሳቸውን አውልቀው ድንጋይ ላይ አድርገው በትራቸውንም እዛው አስቀምጠው ሰውነታቸውን ሊታጠቡ ውሃ ቢገቡ ድንጋዩ ልብሳቸውን ግጥም አድርጎ ይዞ ይሄድ ጀመረ ድንጋዩ በአላህ ትእዛዝ ድንጋዩ ይሄዳል ሙሳ ሲያዩት ልብሳቸውን ይዞ ድንጋይ እየሄደ ነው
እርቃናቸውን ናቸው። ሰውስ ምን ይለኛል? ከዛን ብትራቸውን አነሱና አንተ ድንጋይ ልብሴን፣ አንተ ድንጋይ ልብሴን፣ አንተ ድንጋይ ልብሴን እያሉ ይከተሉታል። ከዛን ይሄ ድንጋይ ወሰደና በኑ እስራኤሎች የተሰባሰቡበት መሃል ላይ ቆመ። እሳቸው ድንጋዩን ማባረርና ልብሳቸውን መቀበል እንጂ ሌላ ሐሳብ አልነበራቸውም። ከዛ በኋላ ሙሳ ቢታዩ ተክለሰውነታቸው ፖስቸራቸው እጅግ ያማረ የተባለውን ከን አንድም የሌለባቸው ሲሆኑ ሁሉ ውሸታሞች ቀጣፊዎች ተባሉነኛ ማለት ነው። ስለዚህ ፕሮፓጋንዳን ማጣጣት ማጋለጥ የግድ ነው። ግን ይሄ ለሙሳ የተደረገው አንተ ላይ ቢወራ ገልጬ ላሳይ እንዳትል እና አላህ ምን አለ فبرأه الله مما قالوا እነሱም ካሉት ነገር አላህ አጠራው። وكان عند الله وجيها ሙሳም አላህ ዘንድ የተከበረ ሆነ። يا أيها الذين آمنوا እናንተ አመናችሁ ሰዎች اتقوا الله አላህን ፍሩ وقولوا قولا سديدا በንግግራችሁም ቀጥተኛ ንግግርን ተናገሩ። ሰዲደን ማለት ሷኢበን ሚዛናዊ የሆነ እውነት አዘል የሆነ ቁም ነገር አዘል የሆነ ንግግርን ተናገሩ። ይሄን ካደረጋችሁ አላህን ከፈራችሁ ንግግራችሁ ትክክለኛ ከሆነ ሙስተቂም ከሆነ يصلح لكم أعمالكم ስራዎቻችሁን አላህ ያሳምርላችኋል። ويغفر لكم ذنوبكم ወንጀሎቻችሁን አላህ ይምርላችኋል። ومن يطع الله ورسوله اللهنا መልእክተኛውን የሚታዘዝ فقد فاز فوزا عظيما ታላቅ የሆነ ደስታን ተደሰተ ታላቅንም ስኬት አገኘ ይላል። ቀጥሎ አላህ ኢና عرضنا الأمانة على السماوات والأرض ይላል። አማና ማለት التكاليف الشرعية በሸሪዓው የተደነገጉ ግዴታዎች ናቸው። በሸሪዓ የተደነገጉ ግዴታዎች ሰላትን መስገድ ግዴታ ነው። ዘካን ማውጣት ግዴታ ነው። ሐጅና ዑምራን ለቻለፈው መፈጸም ግዴታ ነው። መጾም ግዴታ ነው። ተካሊፍ ሸርዕያ አምር ቢልማዕሩፍ ነህይ አኒል ሙንከር ግዴታ ነው። ግን ፈርዱ አይን ነው፣ ፈርዱ ኪፋያ ይሄ ልዩነት አለው። ፈርዱ አይን የሚሆንበት አለ፣ ፈርዱ ኪፋያ የሚሆንበት አለ። እና ራስን ለአላህ ማስገዛት፣ ከውሸት ነገር መራቅ፣ አላህ ከሚጠላው ነገር መቆጠብ ተካሊፍ ሸርዕያ አለ እና ይሄ ነገር የሰዎችን ገንዘብ መጠበቅ፣ የሰዎችን ምስጢር መጠበቅ፣ እነኚህ ሁሉ ቃል ኪዳንን የገቡትን ቃል ኪዳን መጠበቅ ይሄን ሁሉ እና عرضنا الأمانة ይሄንን የሸሪዓዊ ግዴታን አማናን አቀረብ على السماوات والأرض በሰማያት በምድር ላይ ወልጅባል በተራሮችም ላይ እነሱን የሚመለከቱትን እነሱ አላህ በፈጠራቸው መልኩ እነሱን የሚመለከቱትን ሊፈሩ የሚችሉትን ነገር አላህ አቀረብን ይላል። فابين እንዲያሉ አያህሚልናሃ فابين አያህሚልናሃ ይህንን አማና መሸከምን ሊሸከሟት አልፈቀዱም። ይሄ ኢባአ ኸውፍ ይባላል። ኢባአ ኸውፍ ማለት አራ ሐቁን አልችልም ኢባአ ኸውፍ ይባላል። የፍርሃት እንቢታ እንጂ ዒስያን አይደለም። ይሄ ማመጥ ሳይሆን ፋበይና የሚለው ኢባአ ኸውፍን ነው። ስለዚህ የፍርሃት እንቢታን እንዲያሉ ዋሽፈቅነ ሚንሃ ከርፋም ተጨነቁ። ይሄ ተካሊፍ በእነሱ ላይ ሲቀርብ ፈቷ ተጨነቁ። وحملها الإنسان የሰው ልጅ ግን ተሸከማት ይላል بقدر من الله ይሄ وحملها الإنسان የሰው ልጅ ግን ተሸከማት በአላህ ውሳኔ إنه كان ظلوما جهولا ግን የሰው ልጅ ከዛ በኋላ አለ ካነ የሰው ልጅ ሆነ ظلوما አማናን ባለመወጣት ራሱን በዳይ ጀሁላ አማናን አለመወጣት የሚያመጣውን ቅጣት የማያውቅ ሆነ የሰው ልጅ ይላል። አላህ ይሄን ያቀረበው ለምንድን ነው? በሰው ልጆች ላይ ይሄን የጫነው ቀጥሎም ከወገባቸው ሩሃቸውን ሰብስቦ አለስቱ ቢረቢኩም ብሏል። ይሄን ያደረገው አላህ ሊዩዓዚበ አላሁ አልሙናፊቂነ ወልሙናፊቃት ወንድ አስመሳዮችንና ሴት አስመሳዮችን ሊቀጣ ወልሙሽሪኪነ ወልሙሽሪካት
ሴት አጋሪ ወንድ አጋሪዎችና ሴት አጋሪዎችን ሊቀጣበት ነው የሰው ልጅ በአማና ፈተነው ويتوب الله على المؤمنين والمؤمنات ቢያጠፉ ቢያጎሉ እንኳን በተውበት ይመለሳሉና አላህ በወንድ አማኞችና በሴት አማኞች ላይ አላህ ሊታረቅ ዘንድ ነው وكان الله غفورا رحيما اللهم ለባሮቹ መሐሪ ሆነ رحيما ለነሱም አዛኝ ሆነ ኢላል وصلى الله وسلم على نبينا محمد وعلى آله وأصحابه